ያንን ሁሉ ጊዜ ስልክ ስቀጠቀጥ ያላነሳሽልኝ በድንገት ደውለሽ እንዲህ ያገኘሽኝ ዘርተሻ በቀልሽኝ በቀሎ መሰልኩሽ እያለ ነው እንግዲህ ዳጊ ማለት ነው። እንግዲህ ፍቅር ከስንት ጊዜ በኋላ ዳጊን ደውላ አግኝተዋለች። እሱም ደግሞ እንግዲህ ያ ተቆጥቷል። በጣም ነው እንትን ያለው። ግን ደግሞ ከምንም በላይ የተናደርኩበት ምክንያት አንቺ ስትፈልጊኝ ብቻ መገኘቴ ብሏል። አንቺ ስትፈልጊኝ ብቻ መገኘቴ በጣም አናዶኛል። እኛ ስንደውል የማናገኛችሁ እናንተ ስደውሉ የምታገኙና እንደምን አላችሁ ይላል እና ፈገግ እያልኩ ልጀምር ብዬ ነው። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ክቡራን ውድ ቤተሰቦች እንዴት ናችሁ? ዳና ናችሁ? እንዴት እያልኩ እንደማወራችሁ ብታዩ ትስቃላችሁ ማለት ነው። ደግነቱ ከካሜራ ጀርባ መሆኔ ነው የጠቀመኝ ማለት ነው። እና ለማንኛውም ይሄን ቪዲዮ ስትጀምሩ ሁላችሁም ለቻናል አዲስ ከሆናችሁ አይከፈልበትም፣ ላይክ እና ሰብስክራይብ አድርጉኝ። ከጎን የሆናችሁ የምታበረታቱኝ ውድ ሀገሬ ልጆች እህት ወንድሞቼ ከልብ አመሰግናለሁና አንዳንድ አስተያየት እየተሰጠኝ ነበረ። ስታወሪ ትቸኩያለሽ፣ እንደው መጽሐፍ ሸምዳጅ ነው የምትመስለው እያሉኝ እና ማለት ነው እኔ ተፈጥሮ ነው፣ ምንም ማድረግ አልችልም ማለት እንዴ ማለት እኔ ራሴን መሆን ነው እንጂ የምችለው ሰውን መምሰል አልችልም። እኔ ደግሞ እንደዚህ አይነት ሰው ነኝ ማለት ነው። ሳወራ በቃ ፍጥነት አለኝ ማለት ነው። የሰው ልጅ በተፈጥሮ ራሱን አለ የሚመስለው እና እንዴት ነው ቀስ ብሎ ማውራት ማለት አልገባኝም ማለት እያልኩኝ ማለት ነው። ከፊት ለፊት ቡና ወይም ደግሞ ጥብስ ነገር አስቀምጬ ማለት ነው እንድንለያሸው እንድነሱ እያልኩ እንዳወራ ኢንሻአላህ በቅርቡ እንግዲህ ነገሮች ተስተካክለውልኝ ሀገሬ ገብቼ በቃ ፊት ለፊት ሁሉን ነገር አድርጌ ማለት ነው እያልኩኝ ወንበር ላይ እየተሽከረከርኩ የዛኔ ቀስለል እችላለሁ ማለት ነው ሲደላኝ እና አሁን የነ ቶሎ ቶሎ በግድግዳው ሰንበት ስለሆነ ስራ ላይ ሙኝ ስለማወራ በነገራችን ላይ የተፈጥሮኝ ነው። ይሄ እንደዚህ ፈጥኖ ማውራት ምናምን እኔ ደግሞ የሌለኝ ማንነት ሰው መምሰል አልችልም። ያው ተፈጥሯችሁን ደግሞ መቀየር ስለማችሁ እንግዲህ ፈጠኝ ነው መሰል ማውራው። አላሁ ለዓለም እንዴት አድርጌ ማውራት እንዳለብኝ አላውቅም። እስኪ ለማመድ ያለው ለማንኛውም አስተያየት ተቀብያለሁኝ። አመሰግናለሁ ቤተሰቦቼ። ይሄን አስተያየት ልሰጡኝ የቻላችሁት ያው ከሰማችሁኝ አንግል ነው እና ከዛ ነውና ኮሜንት እያሳቀኝ ነበረ። በመቀጠል እንግዲህ ወደ ግድሎ ስገባላችሁ ወደ እነ ፍቅርና ዳጊ ማለት ነው። እንግዲህ ዳጊ እስከ ዛሬ ያን ሁሉ ስደውልልሽ አለ ወይ በህይወት እንኳን ብዙ ነገሮችን አብረን ያሳለፍ ነው። እንደው ኖርማል ሰው ቢሆን ራሱ የሰው ላይ ከምን ደረስክ ምን ሆኖ ብሎ መጠየቅ ይሄ ሰውኛ ባህሪ ነውና ግዴታ ፍቅረኛ ይሁኝ አይደለም ወይ ደግሞ ከጎንም ሆኜ ሳይሆን እንደው ቢያንስ እንደ ሰውኛ ብትደውይልኝ ደስ ይለኛል። ዳጊ በነገራችን ላይ በተፈጥሮ ማለት ነው ወላሂ እኔ ዛሬ አይደለም ማቀው ዳጊን ድሮ ያች ገጦ የምትባለው ልጅ ጋር ከድሮ ወላሂ እነሱ ነበሩ የሆኑ ጓደኞች ነበሩ። ሌላ ዳጊ ማለት ያሁን እንዳይመስላችሁ የድሮ በቲክቶክ በብዙ ነገሮች የምናያቸው በጣም ታዋቂ ነበሩ። በፊት የሀገር መጀመሪያ እነሱ ነበሩ የምር ያች ገጦ ጋር ማለት ነውና ከዛ እንግል በቃ የዋህ ነው ውስጡ። በዛ ላይ ደግሞ እንደዚህ ሸፋፍኖ ነገሮችን ማስመስል ምናምን አይፈልግም። ዛሬ እንደነገርኳችሁ ለፍቅር ቦታ ስላለውና ክብር ስላለው ስጠራው መጥቷል ቢናደድባትም፣ ነገር ግን መጨረሻ ላይ ግን ስትለው አይታችኋል ሄዷል። ለምንድን ነው ያ ማለት በቃ ውስጡ ስሜቱ ተሰብሯል። እሱ በጠበቀ ልክ አይደለም። በዛ ላይ ደግሞ ያው ፍቅረኛ ያላት ሰው ግዴታ ፍቅረኛ ይሁኝኝ አለለም ብሎ ግልጽ ነው የተናገረው። እውነቱን ነው። ምክንያቱም እሷ ጋር በሆነ ታይም ላይ ወደ ፍቅር እያመዘነበት ስለነበረ እሷ ደግሞ ፍቅረኛ አለኝ እያለ ግን ደግሞ አብሮ በሚያሳልፈው ጊዜ ሰው አይደሉ ማንም ሰው ፈልጎ ፍቅር ውስጥ አይገባም። እሷ አዛለኝ ብላ ነው የምታስበው። እሱ ደግሞ ፍቅረኛ ስለሌለው ያው እንግዲህ እሷን በዛን ግን በብዙ ነገሮች እንትን ስለሚቀራረቡ ወደ ሌላ ውስጥ ሲያመዝንበት፣ ስለዚህ ፍቅረኛ ካለች ሌላ ችግር ውስጥ ሳልገባ ብሎ እዚህ እናቆም ምናምን ይላታል። ግን ደግሞ እንደነገርኳችሁ እንኳን አብሮ የሰራ ሰው አይዞህ በሰላማዊ መንገድ እሷ ደግሞ አሁን ሲበድላት የሆነ ነገር ቢሆን እኔ በድሎ ነው የተለየው ምናምን ትላለች። ግን እዚህ ጋር በሰላማዊ መንገድ ስለሆነ የነገርካት እውነቱን ነው። ያኔ ከምን ደረስክ ብትለው ምንም አይደለም። ይሄ እንደ ሰውኛ ስናስብ ማለት ነው። በመቀጠል ደግሞ እሱ ጠይቋት አላያችሁ ያለሽበት ነገር እኮ ከኔ የተሻለ ቢሆን ችግር የለውም ይሄ ህይወቷ ነው። ግን ቢሆንም
ይሄ ሁላችንም የምንላት ነው። አብርሽ ለሷ የሚጠቅማ ሰው አይደለም። ስራ ነው ትላላችሁ። ወላሂ ስራ ማለት ፍቅር ከማንኛውም ሰው ጋር የምትግባባ ልጅ ናት። ሁሉን የምታስታርቅ ልጅ ናት። በሁሉም ቦታ ተወዳጅ ናት። ምን ችግር አለው የራሷን ሰው ይዛ ብትሰራ? ወላሂ ከዚህ ከተጨማለቀ ህይወት ብትወጣ ደስ ይላል። ስራ የሚባለው እኮ ምንም እኛም እኮ አለን እኮ እየሰራ ነው አይደል? አረብ ሀገር ላይ እኮ አንገታችንን እንደፍተን እየሰራን ብር እያገኘ ነው። አልሐምዱሊላህ ክብራችንን ጠብቀን ብዙ ነገር ሆነን፣ ግን ደግሞ በምንም ሊስትሮም ጠርጎ ብር ይገኛል። ይሄ ችግር የለውም። ብር ለማግኘት ዝቅም ከፍም ብላችሁ ታገኛላችሁ። ግን ከምንም በላይ ክብራችሁን ጥላችሁ ራሳችሁን አቆሸሻችሁ ነገ ጧት ላይ ዙራችሁ ስታዩት የሚያስጠላ ስራ መስራት የለብንም። ሴሌ ደግሞ ክብር ሲኖረን ደስ ይላል። እና አሁን ፍቅር እልህ ውስጥ ገብታ ነው እንደዚህ እየሆነች ያለችው። ልክ አይደለም። ልክ እንዳልሆነ አይምሮ ያምናል። ግን ደግሞ እልህ የተያያዘችው ነገር አላት። ገባችሁ አይደለም? እና እንደዛ ስለሆነ ከትናንት ወደ የሆነ ቪዲዮ ሰርቼ ነበርና ፍቅር ስራና ስራ ነው እንዴ? ምንድነው ስራና ስራ ነው ማለት? ስራ እኮ ችግር የለውም ይስሩ። ግን ደግሞ እንደዚህ እየተሳሳሙ አብሮሽ ጋር ይሄ ስራ ነው ልትሉ ነው? ይህ አይደለም። ይሄ ልክ አይደለችም። ሲጀመር እዚህ ቦታ ተሳስታለች። ብትመለስ ወደ ራሷ ልጇን ብታሳድግ፣ እንዲሁም ደግሞ የእሷ የምትለውን ሰው ታከብራ ብትኖር ነው የሚሻላት። እኔ በቃ የሰው ሊወድ ያለሁ ግን ደግሞ እኔም በሆነ እዛ ውስጥ መጨማለቅ ከሌለብኝ ሰዎችንም እመክራለሁ ማለት ነው። ያው እንግዲህ ምክር ተሰሚነት ይኑረው አይኑረው እሱ ለእኔ ነው፣ ግን እኔ መሰለኝ ነው የምናገረው። እና እንደነገርኳችሁ የእውነት የምትወዷት ከሆነ በርቻ አይደለም እንዲህ አይነት ስህተት ውስጥ ስትገባ ነገ ጧት ታለቅሳለች። ገባችሁ አይደለ? አታያቸውም እንደ ሩታም እያለቀሰች ነው፣ ሄርሜላም አሁን ያሉት ህይወት ደስተኛ ናቸው እነሱ ሁለታቸው እንኳን እሷ ተጨምራ መጥታ ማለት ነው። ሲቀጥል ይህ ተንኮል ያዘለ ነገር ስለሆነ አንድ ቀን የሆነ ችግር ውስጥ ይገባሉ። ገባችሁ አይደለም? እና በኋላ ይጸጽታታል። ዙራ ስታዩ ይደብራታል። ገባችሁ? ይሄ ነገር ስለሆነ እንደዚህ አረ በሽተኛም ይሆናሉ ባካችሁ። ወላሂ ሩታ ከትናንት ወዲያ እንዳለችው ከሆነ እንደዚህ ከሁሉም ሰው ጋር እየሄደ የሚጨማለቅ ከሆነ በሽተኛም እኮ ይሆናሉ። እንደነገርኳችሁ የሰው ላይ በሽታም ይመጣል እኮ። ስለዚህ እነሱ አሁን ጤና ስለሆኑ መሰለኝ ሀላሀታ እያሉ ከዛም የሚሰሩት፣ ግን በሽተኛ ከሆኑ ወላሂ ወላጅ የሚሰለቸናል። እንኳን ይቅርና ይህ ሁሉ ጤና ስለሆነ ነው እንደዚህ የምንሆነው። እና ከምንም በላይ ጤናን መጠበቅ ጥሩ ነው ብዬ አስባለሁ። ዳጊም እንዲያላት እንግዲህ ያው በቃ አሁን ያለሽበት ልክ አይደለም። ልክ የሆነ ህይወት ቢኖርሽ ደስተኛ ነበር። ሀኒ የተሻለ ነገር ላይ ብትሆኝ ችግር የለውም። ግን ደግሞ ሀኒ የተሻለ አይደለሽም፣ ሲጀምር ራስሽንም አይደለሽም እያላት ነው። ልክ ነው። አሁን እሱ ያለበት ራሷን አይደለችም ፍቅር የምር። እና ብዙ ሰዎችም መሳደብ ሳይሆን አትስደቧት፣ ነገር ግን የቻላችሁ ብትመለስ ዱዓም ጸሎት አድርጉላት። እንዲሁም ደግሞ የቅርብ ሰው ካላችሁ ደግሞ መከሯት። የምር በእርግጥ ሰው ልጅ ሰው መክሮት አይድንም። እንግዲህ እሷ እንደዚህ የምታደርግበት ነገር ስራ እናንተ እንደምትሉት እንደዚህ ክብሯን እንትን እያለች ስራ ሳይሆን በቀል ነው። ገባችሁ? ከአሁን በፊት አብርሽ የበደላት በደል አለ። ያንን ነገር ደግሞ ዛሬ እየተበቀለችው ነው። እሷ እንደምትሉ ሰምታችኋታል እያለች ያለውን በአንደበቷ ማለት ነው። ግን ደግሞ በቀል አንዳንድ ጊዜ በቀልም በበቀል ሳይሆን ምን ይባላል መሰላችሁ? ሽንት በሽንት አይጣጠብም ይባላል። እና ያንን ቆሻሻ ነገር ልናጸዳ የምንችለው በንጹህነት ነው። እና እስከዛሬ ተከብራ ርቃ ስትኖር ሳለ ወላሂ አይታችኋታል። ዩቱብ ከፍት ምን ጊዜው እንዳደገች ያንኛው 100 ምናምን ሺ ገብታ ያን ተበላሽቶባት ደግማ ከፍታ እዩ ዛሬ ላይ ራሱ 100 ሺ አክብራለች። ያ ማለት ምንድነው? ጠንካራ ስለሆነች ራሷን ሆና ስትሰራ ስለነበረ ሁሉም ሰው ይወዳት ነበር። ጀግና እያለ የእሷ ተከታይ ብዙ ነው። ዛሬ ላይ ግን ይኸው ብዙ ሰው እየሰደባት ነው። አያችሁ አይደለ? የሰው ላይ በሚከበርበት ቦታ መቀጠል አለበት። በቃ ለሰው ብቻ ሳይሆን ለራሳችን ነው። ግን በሰው እይታ ጀግና የምትባሉት ልክ ስትሰሩ ነው እንጂ ዝም ብሎ ማንነታቸውን የሚያወርድ አሁን የእሷ በፊት የሚወዷት ሰዎች ሁሉ እየጠሏት ነው አሁን ላይ። ለምንድን ነው? ያለችበት ነገር ልክ ስላል አይደለ። ከእሷ በላይ እኮ ይጎዳሉ ማለት አይደለም፣ ግን ደግሞ ያኔ ያልጠበቋት ቦታ ስላገኟት ነው። ልጇ እየተሰደበኝ ነው በዚህ ውስጥ። ለማንኛውም ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ አድርጉልኝ።